ሰላም ተወዳጆቹ እንደምን አላችሁ? ማን ዩናይትድ ኢንፎ ላይ ነው የምትገኙት። ትናንትና የሮብን አሞሪም ፕሬስ ኮንፈረንስ ለኖቲንጋም ፎረስት ጨዋታ የሰጡን አስቃኘናችሁ። ዛሬ ደግሞ ማንቸስተር ዩናይትድ ወደ ኢስት ሚድላንድ ሲቲ ግራውንድ አቅንቶ ከኖቲንጋም ፎረስት ጋር የሚያደርገውን ጨዋታ ሊንቃይን ተገናኝተናል። የተለያዩ ቁጥራዊ መረጃዎችን፣ ታሪካዊ ዳራዎችን እንዲሁም ደግሞ ምን አይነት አስቸጋሪ መርሃ ግብር ሊሆን እንደሚችል ከናንተ ጋር የተነጋገርን እንቆያለን። በመጨረሻ የማንቸስተር ዩናይትድን ፕሪዲክት ላይን አፕ ወይም ደግሞ የመጀመሪያ አስተላለፍም እንገምታለን ማለት ነው። አብራችሁን ትቆዩ ዘንድ በፍቅር ነው የምንጠይቃችሁ። እንደወትሮ ሁሉ ከናንተ የምንፈልገው በቆይታችሁ ወቅት ሰብስክራይብ እንድታረጉልን ነው። ይህ ሰብስክራይብ ላላረጋችሁ ቤተሰቦቻችን ነው። ሰብስክራይብ ያረጋችሁ ደግሞ ላይክ አድርጋችሁ ቪዲዮአችንን ጀምሩ። ይህን ስለምታደርጉልን ከልብ እናመሰግናለን። በቪዲዮአችሁ መጨረሻ ላይ የጨዋታውን ግምት ደግሞ አስፍሩልን። ባክ ቱ ባክ ማንቸስተር ዩናይትድ የፕሪሚየር ሊግ ጨዋታ ለማሸነፍ በዚህ ውድድር ዓመት ለመጀመሪያ ጊዜ ይህን ለማድረግ ይጫወታል። ስንት ለስንት ጨዋታው ይጠናቀቃል? ግምታችሁን ደግሞ አስፍሩልን። ከመግቢያው ሙዚቃ በኋላ ዳግም መለሳለሁ። መግቢያ ጋር እንዳልኩት እንግዲህ ወደ ኢስት ሚድላንድ ሲቲ ግራውንድ ያቀናል ማንቸስተር ዩናይትድ። ከሊጉ በጣም አስቸጋሪ ከሚባሉ መርሃ ግብሮችና ሜዳዎች እንደ አንዱ ነው። ሲቲ ግራውንድ ላይ መጫወት በጣም አስቸጋሪ ነው። እንኳንም ደግሞ በዚህ ሰዓት ኖቲንጋም ፎረስት ለአውሮፓ ሻምፒዮንስ ሊግ ቦታ በጣም ተቃርቦ በሚገኝበት ሰዓትና የማክሰኞ እና የሮብ መርሃ ግብሮችን ለማድረግ በጉጉት ላይ በሚገኙበት ሰዓት ማለት ነው። ከኢንተርናሽናል ብሬክ በፊት ኢፕስዊችን 4-2 አሸንፈው ነበረ። ለዚህኛው ቦታ ወይም ደግሞ ለሶስተኛ ቦታ ላይ ይበልጥ ራሳቸውን ስቴብል ማድረግ የቻሉት ሶስት ተከታታይ የፔናልቲ ድል አላቸው በኤፍኤ ካፕ ማለት ነው። ባለፈው በሳምንቱ መጨረሻ ላይ ብራይተንን አቻ ተለያይተው በፔናልቲ ነው ማሸነፍ የቻሉት። በዚህ የውድድር ዓመት በኤፍኤ ካፕ በሶስት ተከታታይ ዙሮች ማለፍ የቻሉት በፍጹም ቅጣት ምት ሴልስን ወይም ደግሞ ግብ ጠባቂያቸውን ተማምነው ነው። አሁንም ብራይተንን አሸንፈው ማለፍ ችለው በትልቅ መነሳሳት ሆኖ ነው ወደዚህ ጨዋታ የሚመጡት። ምክንያቱም ከ34 ዓመት በኋላ ነው ለመጀመሪያ ጊዜ ወደ ግማሽ ፍጻሜ በኤፍኤ ካፑ ማለፍ የቻሉት። ስለዚህ ለነሱ የተለየ ሳምንታትና የተለዩ ወራት ላይ ነው የሚገኙት ማለት እንችላለን። ያለፉት 9 ጨዋታዎች ደግሞ በሲቲ ግራውንድ ወይም ደግሞ በሜዳቸው አልተሸነፉም። 6ቱን አሸንፈው 2ቱ ደግሞ አቻ መለየት ችለዋል። እናም በጠቅላላው ወደ እነሱ ሜዳ ማምራት ነገሮችን በጣም አስቸጋሪ እንደሚያደርግ መናገር እንችላለን። በዚህ ውድድር ዓመት 37.5 ጎል ማስቆጠር ተገብቷቸው በኤክስጂ ወይም ደግሞ ኤክስፔክትድ ጎልስ እነሱ ግን 49 ጎል ነው ማስቆጠር የቻሉት ማለት ነው። ኦልሞስት ከ13 ጎል በላይ ኦቨር አቺቭ ማድረግ ችለዋል ወይም ኦቨር ፐርፎርማንስ አላቸው። ያን ያህል ከሚሞክሩት ጎል በላይ ወይም ሊያስቆጥሩት ከሚገባቸው በላይ የሚያስቆጥር አይነት ቡድን ነው። እርግጥ በዚህኛው በዛሬው መርሃ ግብር ላይ አጥቂያቸው ኒውዚላንዳዊው ክሪስ ውድ አይኖርም በሂፕ ወይም ደግሞ በምንድነው በሴቶች ዳሌ ጉዳት ምክንያት ማለት እንችላለን። በዳሌ ጉዳት ምክንያት አይኖርም። ግን ደግሞ እንዳልኳችሁ በጣም የሚገርም ሪከርድ ነው ያላቸውና ወደ ሲቲ ግራውንድ ሂዶ መጫወት በጣም አስቸጋሪ ነው የሚሆነው። ግን ደግሞ ማንቸስተር ዩናይትድ ሙቭመንተም ላይ ነው የሚገኘው። ከኢንተርናሽናል ብሬክ በፊት በጣም ጥሩ ሙቭመንት ላይ ነው የሚገኘው። ወደ ኪንግ ፓወር አቅንቶ ሌስተር ሲቲን ከሜዳ ውጭ 3-0 አሸንፈው ነው ሊጉ የተቋረጠ ለመጨረሻ ጊዜ። ብሩኖ ፈርናንዴዝ፣ አሌሃንድሮ ጋርናቾና እንዲሁም ደግሞ ራስመስ ሆይሉንድ ጎሎችን አስቆጥረው ማለት ነው። በጣም የሚደንቀው ነገር ብሩኖ ፈርናንዴዝ በዛ ጨዋታ ላይ ጎል አስቆጥሯል። ሌሎች ለተቆጠሩት የጋርናቾና ራስመስ ሆይሉንድ ጎሎች ደግሞ አሲስት ማድረግ ችሎ ነበር። ግን ደግሞ በዚህ ውድድር ዓመት በጣም ፍጹም አስደናቂ እንደሆነ በደንብ ተነጋግረናል። ያለፉትን 4 ጨዋታዎች ብቻ ብትወስዱ 3 ጎልና 3 አሲስት አለው። በየጨዋታው ጎል ወይም አሲስት እያስመዘገበ ነው የሚወጣ ማለት ነውና ፍጹም በቃ ፍጹም ምንለው አይነት ፐርፎርማንስ ነው የሚገኘው። እንግዲህ ሙቭመንት ላይ ምን ማንቸስተር ስንል ወደ ሆኖ ጎል ወደ ማስቆጠር የተመለሱ ተጫዋቾች ደግሞ አሉ። በኪንግ ፓወር ጨዋታ ላይ አሌሃንድሮ ጋርናቾ ከ17 መርሃ ግብር በኋላ ነበር ጎል ማስቆጠር የቻሉ። በተመሳሳይ ሆይሉንድም ከ14 መርሃ ግብሮች በኋላ ነው ጎል በዛ ጨዋታ ላይ ማስቆጠር
ችሎ የነበረው ማለት ነው። በጣም የደንቅ አንድ ቁጥር ልንገራችሁ። በማንቸስተር ዩናይትድ በቋሚ አሰላለፍም ሆነ ለመጀመሪያ ጊዜ መጫወት ከጀመረባቸው ጊዜያቶች ጀምሮ አሌሃንድሮ ጋርናቾ በፕሪሚየር ሊግ በተከታታይ ሳምንታት ጎል አስቆጥሮ ያውቅ። ይህን ታውቁ ይሆናል። በተከታታይ ሳምንታት አሌሃንድሮ ጋርናቾ ጎል አስቆጥሮ ያውቅም እና ይህን ቁጥር ለማስተካከል ከሚረዱት መርሃ ግብሮች እንደ አንዱ ነው። ለመጨረሻ ጊዜ በኪንግ ፓወር ጎል አስቆጥሯል። አሁን ከኖቲንግሃም ጋር ጎል የሚያስቆጥር ከሆነ ለመጀመሪያ ጊዜ የማንቸስተር ዩናይትድ ማሊያ ለብሶ ተከታታይ ጨዋታዎች ላይ ጎል የሚያስቆጥርበት መርሃ ግብር ይሆናል ማለት ነው። ያለፉትን 4 ጨዋታዎች ማንቸስተር ዩናይትድ አልተሸነፈም ማለት እንችላለን። አልተሸነፈም ደግሞም የዩሮፓ ሊግ መርሃ ግብሮችን ስንጨምር ከሶሲዳድ ጋር ያደረጋቸው ማለት ነው 6 መርሃ ግብሮች አልተሸነፈም። በኤፍኤ ካፕ በመሃል በፉልሃም ከመሸነፉ ይልቅ በሩብ ፍጻሜ አይደለም በአራተኛ ዙር ወይም በአምስተኛ ዙር መርሃ ግብር በፉልሃም ከመሸነፉ ውጭ በቅርብ ሳምንታት ውስጥ በጣም አስደናቂ ሞመንተም ላይ የሚገኘው ማንቸስተር ዩናይትድ ማለት እንችላለን። ግን ደግሞ መጥፎ ሪከርድ አለው። በዚህ ውድድር ዓመት በሊጉ ባክ ቱ ባክ ጨዋታ አላሸነፈም ወይም በተከታታይ ሳምንታት ጨዋታዎችን አላሸነፈም እና ይሄኛው የፎረስት ጨዋታ በጣም አስቸጋሪ ቢሆንም በተከታታይ ጨዋታ ለማሸነፍ ከሚያስፈልጉ መርሃ ግብሮች ውስጥ እንዳንዱ እንደሆነ መናገር እንችላለን። ደግሞም በኪንግ ፓወር ያልነበረ ሲቲን ሌስተር ሲቲ ማሸነፍ ይቻላል። ይሄኛውን ጨዋታ በሲቲ ግራውንድ ማሸነፍ የምንችል ከሆነ በተከታታይ ከሜዳችን ውጭ የምናሸንፈው መርሃ ግብር ይሆናል። ይሄ ደግሞ ባለፈው ውድድር ዓመት ፌብሩዋሪ ላይ በተከታታይ ሳምንታት ከሜዳችን ውጭ ጨዋታዎችን ካሸነፍነው በኋላ ለመጀመሪያ ጊዜ ይሆናል ማለት ነው። እንግዲህ ስለ ማንቸስተር ዩናይትድ ስናስብ አስቸጋሪ የሚያደርገው በዚህ ውድድር ዓመት ዲፌንሲቭን ነው ወይም ደግሞ የተከላካይ መስመሩ የሚቆጠርበት የጎል ብዛት ማለት ነው። እርግጥ የፊት መስመሩን ጎል ለማስቆጠር አብዝቶ ነው የሚቸገረው። በብሩኖ ፈርናንዴዝ ብዙ ጥላ ስር ነው የሚገኘው። ግን 40 ጎሎች በዚህ ውድድር ዓመት ተቆጥሮብና ከ45.5 ኤክስጂ ወይም ደግሞ ሊቆጠርብን ከሚገባ ወይም ደግሞ ከተፈጠረብን ትልልቅ እድል 45.5 ውስጥ 40 ተቆጥሯል ማለት ነውና እርግጥ በ5 ጥሩ መከላከል ችለናል። በ5 ጎል ያህል ልዩነት ሊገባብን ከሚገባ ከሚል ቁጥር በ5 የተሻለን ግን እንደዛም ሆኖ በጣም ደካማ ዲፌንስ ካላቸው የሊጉ ቡድኖች ውስጥ እንደ አንዱ ነው። ከኖቲንግሃም ፎረስት ጋር ያለፉትን 2 ጨዋታዎች ተሸንፈናል። ሁለቱንም ማለት እንችላለን ባለፈው ውድድር ዓመትና በዚህ ውድድር ዓመት ማለት ነው። ይህ ደግሞ ካለፉ ሁለቱን መርሃ ግብሮች ትተን ያለፉትን 13 ጨዋታዎች ብንወስድ ትልቁ ቁጥር ነው የሚሆን ለኖቲንግሃም ማለት ነው። ምክንያቱም የመጨረሻዎቹ 13 ጨዋታዎች ከነዚህ 2 ጨዋታዎች በፊት ያሉትን ማንቸስተር ዩናይትድ 10ሩን አሸንፎ በሁለታቸው ወጥቶ 1 ሽንፈት ብቻ ነው ያለው። አሁን ግን ከ2 ባክ ቱ ባክ ጨዋታ ውስጥ 2ቱን ማሸነፍ ችሏል። በአንድ የውድድር ዓመት ደግሞ ደብል ወይም ደግሞ በአንድ የውድድር ዓመት በደርሶ መልስ ኖቲንግሃም ማንቸስተር ዩናይትድ ለመጨረሻ ጊዜ ያሸነፈው 1991-92 ሲዝን ላይ ነው ይሄን ማድረግ የቻሉት ማለት ነው። በሲቲ ግራውንድ ነገር ድል የሚቀናቸው ከሆነ ኖቲንግሃም ፎረስቶች ወደዚህኛው ቁጥር ሄዳሉ። ለማንቸስተር ዩናይትድ ደግሞ በጣም መጥፎ ውጤት ይሆናል ማለት እንችላለን። የመጨረሻው ጨዋታ እንግዲህ በኦልድ ትራፎርድ 3-2 የተጠናቀቀው ነው። መጀመሪያ ራስመስ ሆይሉንድ ጎል አስቆጠረ። ከዛ በኋላ ሚሊንኮቪች ጎል አስቆጠረ። ክሪስ ውድና ጊብሰን ዋይት ደግሞ አከታትለው ጎሎችን ማስቆጠር ቻለ። ከዛ በኋላ ብሩኖ ፈርናንዴዝ ጎል ቢያስቆጥርም ከሽንፈት ያላወጣን አይነት ጎል ነበረ ማለት እንችላለን። እንግዲህ ጠንካራ ፊዚካሊቲ ከሚጠቀሙ የሊጉ ቡድኖች ውስጥ እንደ አንዱ ናቸው። በተለይ ደግሞ የተከላካይ መስመራቸው ሙሪንና እንዲሁም ደግሞ ሙሬሊንና ሚሊንኮቪች በጣም ጠንካራ ዲፌንሶች ናቸው። ከዛ በኋላ 2ቱ ፉልባኮቻቸው ደግሞ በጣም ፈጣኖች እና አያናና እንዲሁም ደግሞ በግራም በኩል ኒኮ ዊሊያምስ የሚጠቀሙበት በጣም ፈጣን የሆነ የመስመር ሯጮች አሏቸው። በነ ጊብሰን ዋይት የሚመሩ አማካኝ ስፍራቸው ደግሞ ጥቅጥቅ ብሎ በፊዚካሊቲ የሚያጠቃ አይነት ነው። ከፊት መስመር ሯጭ የሆኑ በመከላከሉ ረዥም ሰዓት ከቆየ በኋላ ቡድኑ በሽግግር ሲያገኙ ሊቀጡ የሚችሉ 2 ፈጣን ተጫዋቾች አሏቸው። አንደኛው ኦዲ ነው፣ ሁለተኛው ደግሞ የማንቸስተር ዩናይትድ የቀድሞ ተጫዋች ኢላንጋ ናቸው። በጣም ፈጣኖች እንደሆኑ መናገር እንችላለንና የተሟላ የሚመስል ቡድን ነው የኑኖ ስፒሪቶ ሳንቶ ቡድን ማለት ነው። ከዚህኛው መርሃ ግብር አስቀድሞ አሰልጣኝ ሩበን አሞሪም ስለ ኑኖ ስፒሪቶ ሳንቶ ሲጠየቅ ሰርፕራይዝ አይደለም በሰራው ቡድን ውስጥ ስለ ኑኖ አውቃለሁ፣ አስደናቂ አሰልጣኝ ነው፣ የሚገባው ቦታ ላይ ነው የሚገኝ ብሎ አድናቆቱን ሰጥቶታልና በጣም ዌል ኮችድ የሆነ ኦርጋናይዝድ የሆነ ቡድን ነው ኖቲንግሃም ፎረስት በዚህ ውድድር ዓመትና ከዚህ ቡድን ጋር ነው የምንጫወተው። ላይን አፓችንን ቀኝ እንግዲህ ከጉዳት የተመለሱ ተጫዋቾች አሉ። ሩበን አሞሪም በፕሪማች ፕሬስ ኮንፈረንሱ ላይ ዮሮና እንዲሁም ደግሞ ማጉዌር መመለሳቸውን ማሳወቅ ይችላል። ኮብ ማይኑ በሳምንቱ
መጨረሻ ላይ ከሲቲ ጋር በምናደርገው የፕሪሚየር ሊግ መርሃ ግብር በማንቸስተር ደርቢ ይመለሳል። ለዚህኛው ጨዋታ ግን አይመለስም። ስለዚህ ኦናና በግብ ጠባቂነት ቦታ ላይ ይኖራል። ማዝራዊ፣ ዲሊትና ዩሮ በተከላካይ ስፍራ ላይ ይኖራሉ ብለን እንገምታለን። ሁለቱ ዊንግ ባክ ቦታ ላይ ፓትሪክ ዶርክ ከ3 ጨዋታ ቅጣት በኋላ ለመጀመሪያ ጊዜ ወደ ቋሚ አስተላለፍ ይመለሳል በሊጉ። እንዲሁም ደግሞ ዳሎ ይኖራሉ ማለት ነው። ፓትሪክ ዶርክ በኢንተርናሽናል ብሬክ በጣም ጥሩ ፐርፎርማንስ ካሳዩ የማንቸስተር ዩናይትድ ተጫዋቾች ውስጥ እንደ አንዱ ነው። በጣም ጥሩ ነው የተጫወተ ለኖቲንግሃም ፎረስት። በአውሮፓ ሊግ ማንቸስተር ዩናይትድ ወደ ሩብ ፍጻሜ ሲያልፍ ጥሩ ከነበሩና ድንቅ ፐርፎርማንሳቸውን ካሳዩትና ይሄኛው ፊርማ ለምን እንዳስፈለገ ካሳዩ ተጫዋቾች ውስጥ እንደ አንዱ ነበረ። ብሩኖ ፈርናንዴዝ እና ማኑኤል ኡጋርቴ በአማካኝ ስፍራ ውስጥ ይኖራሉ። ከሰሞኑ ማለት እንችላለን ካለፉት ወራት ጀምሮ የቡድኑ በጣም አስፈላጊ ከሆኑ ተጫዋቾች አንዱ የሆኑ ጆሹዋ ዚርክዚ እና አሌሃንድሮ ጋርናቾ ከአጥቂው ራስመስ ሆይሉንድ ጀርባ ላይ ይኖራሉ ተብሎ ይገመታል ማለት ነው። ጨዋታውን የማሸነፍ ግምት ኦፕታ ለኖቲንግሃም ፎረስት ነው መስጠት የቻለ 42.9% ሰጥቷል። ለማንቸስተር ዩናይትድ ደግሞ ወደ 31.1% መስጠት ችሏል። ጨዋታው በአቻ ውጤት የመጠናቀቅ ዕድሉ ደግሞ 26% ይሆናል ብሎ ግምቱን አስቀምጧል። እናንተ ደግሞ የጨዋታ ግምቶቻችሁን አስቀምጡልን። ማንቸስተር ዩናይትድ ይህን ጨዋታ በምን ያህል ደረጃ ይወጣዋል ብላችሁ ታስባላችሁ? አስቸጋሪ መርሃ ግብር ነው፣ ግን ተከታታይ አስቸጋሪ ጨዋታዎች ይኖሩብናል በማንቸስተር ደርቢ ከሲቲ ጋርም ስለምንጫወት ማለት ነውና ግምቶቻችሁን አስቀምጡልን። ማንቸስተር ዩናይትድ ስንት ለስንት ጨዋታውን ያሸንፋል? እሱን አስቀምጡልን። ቀናችሁ ጨዋታው ሙቢ ይሆንላችሁ።